ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። ጠቅላይ ሚኒስትር አብይ አህመድ የመሶብ አንድ ማዕከል ተንቀሳቃሽ አገልግሎት አስጀመሩ። በአገራችን ለረጅም ዘመናት የቆየው አገልግሎት አሰጣጥ ማነቆ ለመስበር የተገልጋይን እርካታ ለማሳደግ የቴክኖሎጂ ሚና ከፍተኛ መሆኑን ገልጸዋል። ጠቅላይ ሚኒስትሩ መንግስት ካስቀመጣቸው 5 የልማት ምሰሶዎች መካከል ቴክኖሎጂ አንዱ መሆኑን ጠቅሰው ይህም በዘርፉ ያለውን የቆየ የአሰራር ባህል ለመቀየር ለዜጎች ቀልጣፋ አገልግሎት ለመስጠት ታስቦ እየተደረገ ነው ብለዋል። በአሁኑ ወቅት መታወቂያ፣ የልደት ሰርቲፊኬት፣ የንግድ ፈቃድና ፓስፖርት ጨምሮ ወደ 3000 የሚጠጉ አገልግሎቶችን በአንድ ማዕከል መስጠት መጀመራቸውን ጠቅላይ ሚኒስትሩ ጠቅሰዋል። በአዲስ አበባ ከተማ የጀመረው ተንቀሳቃሽ መሶብ አገልግሎት ወደ ተገልጋዩ እየቀረቡ ስለመምጣታቸው ማሳያ ነው። በአዲስ አበባ ከተማ በይፋ ስራ የጀመረው በአውቶቡስ በመንቀሳቀስ አገልግሎት የሚሰጠው ተንቀሳቃሽ መሶብ ብልሹ አሰራሮች ከማስቀረት ባለፈ የተቀላጠፈ አገልግሎትንም እውን ማድረግ የሚያስችል ነው። የአዲስ አበባ ከንቲባ አዳነች አቤቤ በአይነቱ ልዩና የመጀመሪያ የሆነው የአዲስ መሶብ ተንቀሳቃሽ ዲጂታል የመንግስት አገልግሎት መስጫ ጠቅላይ ሚኒስትር አብይ አህመድ ማስጀመራቸውን ገልጸዋል። የተንቀሳቃሽ አውቶቡሱ የአዲስ መሶብ አገልግሎት በተሟላ ደረጃ አገልግሎት የጀመረ ሲሆን ሕዝባችን ባለበት ቦታ ሆኖ አገልግሎት እንዲያገኝ እድል ይፈጥራል። የኢትዮጵያ ኢኮኖሚ ዋስትና የሆነው የግብርና ዘርፍ ባለፉት ዓመታት በተከናወነ መዋቅራዊ ሪፎርሞች አማካኝነት ከልማዳዊ አሰራር ወደ ዘመናዊ መካናይዜሽን መስኖ ልማት መሸጋገሩ ተገለጸ። የግብርና ሚኒስትሩ አቶ አዲሱ አረጋ የሰብሱን አፈጻጸም በተመለከተ በሰጡት ማብራሪያ ኢትዮጵያ ግብርናን በሰው ጉልበት ከበሬ ትከሻ አላቃ በቴክኖሎጂ ለመደገፍ የወሰዳቸው እርምጃዎች ተጨባጭ ውጤት እያመጡ መሆኑን ገልጸዋል። መንግስት የግብርና ማሽነሪዎችን ከቀረጥ ነፃ ወደ አገር ውስጥ እንዲገቡ ማድረጉ፣ ለአርሶ አደሮች የብድር አቅርቦት ማመቻቸቱና የሰው ኃይል ስልጠና ላይ ትኩረት መስጠቱ ለውጥ እንዲመዘገብ ምክንያት መሆኑን አንስተዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአሜሪካን የፋይናንስ ተቋም ድጋፍ አገኘ። በዋሽንግተን በተካሄደ ከፍተኛ የፋይናንስ ማስተዋወቅ መድረክ የአሜሪካ የመንግስት ተቋማት፣ ታዋቂ የፋይናንስ ድርጅቶችና ታላላቅ የዘርፉ ተዋናዮች ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ያላቸውን ድጋፍ ገልጸዋል። አፍሪካ ካሏት ግዙፍ የአቪዬሽን መሰረተ ልማት ፕሮጀክቶች አንዱ የሆነው ይህ ግንባታ ወደ ተግባር ለመቀየር ወሳኝ እርምጃ መሆኑን ተገልጿል። ከፍተኛ የአሜሪካ ባለስልጣናት ኢትዮጵያ ግልጽ እና በግል ዘርፍ የሚመራ ኢኮኖሚ ለመገንባት በሚያደርገው የማይክሮ ኢኮኖሚ ማሻሻያ ላይ ያላቸውን እምነት ገልጸዋል። በመጨረሻም ፕሬዝዳንት ትራምፕ በሚቀጥሉት 72 ሰዓታት ውስጥ አዲስ የሰላም ድርድር ሊካሄድ እንደሚችል ገለጹ። በፓኪስታን ሊካሄድ ታቅዶ የነበረው በኢራን ልዑካን አለመገኘት ምክንያት ዘግይቶ የቆየው የሁለቱ አገራት ሁለተኛው ዙር ድርድር በዚህ ሳምንት ውስጥ ሊሳካ እንደሚችል ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ይህ የፕሬዝዳንቱ መግለጫ በመካከለኛው ምስራቅ ለተከፈተው ውጥረት ዲፕሎማሲያዊ መፍትሄ ለመፈለግ አዲስ በር የሚከፍትና ለቀጠናው ሰላም ትልቅ ተስፋ የሚሰጥ ሆኖ ይጠበቃል።
ልዩነት ቢኖራቸውም አሁን ላይ የታየው የንግግር ፍላጎት በጠረጴዛ ዙሪያ ለመፍታት መልካም አጋጣሚ እንደሚፈጥር ይታመናል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ